የገደልከው ላንተም አባት ለልጆችም አያትም ብለህ የምታስባቸው አባትም ነው። ያለኝ አማራጭ አንድና አንድ ነበር። በቃ በያዝኩት መሳሪያ መታወት አባትን። አዎ ወራጅ በቃ ራሴ መቋጠራቸው። እሺ ምን መለሰችልህ? ማለት በዛ ጧት እንግዲህ አባት የለም ነው አለች እንጂ የለም አላየሁም ምናምን ብላ ነው ካደችኝ ማለት መንግስት በቃ መጀመሪያም ጥርጣሬ ስለነበረ ነው ቀጣው ለወሰን የገባው። አዎ በጣም ጥራጠር ነበር። ለምን የማየው ነገር በጣም ከባድ ነገር ማየ ነበር እንጂ በቃ አባት ከገዛ ባለቤት ጋር እንደሚማግጥበት እርግጠኛ ሆናል? አዎ ባየሁት ነገር እርግጠኛ ነኝ። አዎ የሰርክ ጊዜ አመክሮን ተቆጥሮ ወደ 12 አመት ታስሮ ይወጣ። ያው እሷ በቃ የምትለው ምንድነው በቃ እሷ እንዳስገደዳት ነው እየተናገረች ያለችው። ያሰራራት እንደሚላት ነበር የነገረች ለኔ። ለማንም አይመከርም። በጣም ከባድ ነው። 12 አመት አንድ ልጅ ተወልዶ የሚያድግበት ጊዜ ነው። በጣም አስቸጋሪ ጊዜ ነበር። በቃ ያለኝ አማራጭ አንድና አንድ ነበር። በጣም ተናድጄ ስለነበረ ውስጤን በጣም ስለተበሳጨ ያም ተደራርበ በቃ መሳሪያ መጀት ነበር መጣሁት። አባታችንን ገሎ ለምንድነው ሚስትና ልጅ እዚህ የሚቀመጡት እያሉ በጣም ያስቸግሯቸው ነበር። እና ከባድ ጊዜ ያሳለፉት እነሱ ራሱ ማለት ነው። ልጆቹ የሱ ልጆች ናቸው፣ የኔ ወንድሞች ናቸው ማለት ነው። የአባት ልጅ ወንድሞች ናቸው ማለት ነው? አዎ ያው ሆኖ ተገኘ ማለት ነው። ልጆቼ ብለህ ያሳደጋቸው? አዎ። እና እኔ የተጠራጠርኩት ነገር በአጠቃላይ እውነት ሆኖ ተገኘ ማለት ነው። አባቴን ያየሁት አባቴን ከሷ ጋር ነው ያየኋቸው። ለካ ያለው ነገር እስከዛሬ የምሰማው ነገር እውነት ነው እንዲያልኩኝ ችግር የለም። እንደገባ መታሃት አንተ? አንድ እንደገባው ማለት መታሃት ምስክ ወጣ በኋላ ነው መታሃት። እሱ ወጣ በኋላ ነው ነገር ያንተ ስትለኝ መልሷ ጥሯት አልነበረ መታሃት። አንተ ደግሞ አባቴ ነህ። አባት ማለት ደግሞ ያው የኔ አባት እስከሆነ ድረስ ባለቤቴ ደግሞ አንተ ልጅ እንደ ልጅ እንድትያት ብዬ ከጎና ያልኩት ወደዚህ ነበር። ምናምን ስለው እሱ በቃ ምን አወራለት ሁሉ በቃ አይጥመው። ግን እሱ ደስተኛ አይደለም። በቃ እኔ ስመጣ ምናምን በቃ እንደ ድሮ አይደለም። በቃ ይቆጣል ምናምን ይበሳጫል። ብዙ ነገር ነው በቃ እንትን የሚለው። ያው ወታደር ነንና ግዳጅ ይመጣል። ከአንድ ቦታ ወደ አንድ ቦታ በየቀኑ ነው በየጊዜው የምትቀሳቀሰው። ዛሬ እዚህ ከተማ ከሆንክ ነገ ከነገ ወዲያ ከሁለት ቀን ከሶስት ቀን በኋላ ሌላ ከተማ ልትሄድ ትችላለህ። ወታደር ለብሰህ ታጥቀህ ለስራ ስትሰማራ ምን አይነት ስሜት ነበር? ያ ነገርና የሱ ሁኔታ ደግሞ ያስጠረጥረዋል። የነገ የምንጠረጥረው ነገር አለ የለም ማለት ይሄ ነገር እኔ ስመጣ ደስ አይለውም። እሷ አስተቃት እሷ ደስተኛ ነው ትለኛለች። ለነገ የምታገኛቸው ነገሮች ክፍተቶች በጣም ትንሽ ጥቂቶች ናቸውና በዛ ጥቂቶች አለፍ እየወጣን በስቲ ቆይ የኛው ታይላንድ ወታደሮች እኮ ከባድ ነው ምናምን ማለት መስዋዕትነት ከፍ ያለው ነው በልጅነቴ። ግን እግዚአብሔር አልፈቀደም ሆነና ያው እናቴም አረፈ። አፋንም ምንም ይያልም አንዳንዴ መጠጥ ቤት ምንም አንዳንድ ነገሮችን እናደርግ ነበር። ያችን እንዴት ባትኖር ኖሮ ባልፋጥሩ ነበር። ግን ያው ያለው ሁኔታ ነው ያስገደደኝና ስለዚህ የሰሩ ሁኔታ ለማንም አልመክርም። ስለ በጣም ከባድ ነው። ቻሌንጅ አለ። ያው ወታደር ቤት ሲባል እንደምትሰማው ወታደር ቤት ሲባል በጣም ከባድ ነው። የቆየው በመጣ ሰዓት ግን ከተወሰነ በኋላ ግን እኔ በመጣ ሰዓት እሱ ደስተኛ መሆን ፊቱን ሳይው ደስተኛ አይደለም። ብዙ ጊዜ ደስታ አይደለም። ስላት ከዛ ወጥቼስ እንዴት ሆናለሁ አንተ ብትለኝ ስትሄድና መስተላል ችግር የለም እንውጣና ከዛ በኋላ እኔ ወደምቀየርበት ደግሞ ሲሄድ እሄዳለሁ ምናምን አልኳት ማለት ነው። ህይወት አስቸጋሪ ነው። ስለዚህ ምን ትመጣልን ስምሪት መጣ በቃ ኤኮር እነሳ ከዚህ አካባቢ ተብሎ ወደ ተለያየ ቦታ ደግሞ አነሱኝ ማለት ነው። ግዳጅ ሲሆን ግዳጅ ነው። ግዳጅ ሰበማለበት ሰዓት ረፍቶ መስራት ሹልክ እያልኩኝ ከሷ ጋር ማለት ያለው ነገር ቀጠልን። በቃ ህይወት ቀጠለ ማለት ነው። ከሷ ጋር ያለው ነገር አንተ ማየት አልፈልግም ምናምን ነው የሚለኝ እንዲሁ ካፎቶ ዘመን። እንደዚህ አንተ ማየት አልፈልግም እንደውም በቃ ባትመጣብኝ ምናምን ይለኛል። እንዴ እሷን ልጄን ጥዬ የት ነው የምሄደው? አባት በሌሊት ከቤት ሲወጣዩት ካንተ ቤት ከኔ ቤት ማለት ነው። በጣም ድንግጥ አልኩኝና ቆሜ እንዳላየሁኝ እሱ ቀስ ብሎ ወጥቶ ሲወጣዩት ማለት ነው። አሁንም ገብቼ ስጠይቃት እሷ ምንም እንዳልተፈጠረ ነው የምታወራው። ልጅቷ በጣም ማማብኝ ታማ እያለቀሰች ነበር። ምን ሲገባ ልጅቷ ማለት ነው ይኸው እያለቀሰችብኝ ስታስቸግረኝ እሷን ምን ሆናችሁ ምናምን ብሎ ነው የመጣው።
ሰላም ሰላም ውድ የፍትህ ፕላስ ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው ዛሬም በአዲስ ኬዝ ተመልሰን መተናል። ይሄም ኬዝ እንግዲህ ለብዙሃን ወንድሞቻችን ማስተማሪያ ሊሆን ይችላል ብዬ አስባለሁ። እንዲሁም ደግሞ እንግዲህ በተለያዩ ሀገራችንን በራሳቸው ጉልበትና ደማቸው ለግሰው ለሚኖሩት እህት ወንድሞቻችን ትልቅ ማስተማሪያ ሊሆን ይችላል ብዬ አስባለሁ። እንዲሁም ደግሞ እንግዲህ ምን አይነት ነገሮች እየተፈጠሩ ነው፣ ወንድማችንም ጋር ደግሞ የነበረው ታሪክ ምን ይመስላል፣ እኛ ጋር እስከመጣ ምን ያህል ጊዜ ሆኖታል የሚሉትን ነገሮች ለእናንተ ለማስተላለፍ እንሞክራለን። ባለፈው ታሪክ እንግዲህ ተምራችሁበት ብዙ ነገሮችን ሀሳብ አስተያየት ሰጥታችሁናል። እኛም ደግሞ እንግዲህ ተቀብለናል። እናንተም እየተማራችሁበት እንድትቀጥሉ ፈልጋለሁ። እየተማራችሁበት እየወደዳችሁት ያላችሁ ሰዎች ደግሞ እንግዲህ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ቤተሰብ የሆናችሁ ደግሞ ለብዙሃን እንግዲህ ለዘመድ አዝማዶቻችሁ ይማሩበታል ብላችሁ ለምታስቡ ሰዎች በሙሉ ሼር እያደረጋችሁ ከጎናችን መሆናችሁን እንድታሳዩ እንፈልጋለሁ። የተማራችሁበትን ደግሞ ኮመንት ላይ በማስቀመጥ ሀሳባችሁ መግለጽ የምትችሉ ይሆናል። እስቲ የዛሬው ፕሮግራማችን ምን ይመስላል የሚለውን ወንድማችንን በመተዋወቅ የምንጀምር ይሆናል። ሰላም ሰላም፣ እንዴት ነህ? እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ ሰላም። ያው በድጋሚ ስላገኘው በጣም ደስ ብሎኛል። እኔም ደስ ብሎኛል ድጋሚ ስላገኘኋችሁ። ቴንኪዩ። እሺ እንግዲህ ያው በነበረ እንግዲህ በስልጣን ስም እንጠቀም ወይንስ ወንድሜ እየተባባለ ማለት? ወንድሜ የምትለኝ ደስ ይለኛል። እሺ መልካም። እንግዲህ እስቲ ወንድማችን ስምን አስተዋውቅና ያሉትን ነገሮች ማለት እንችላለን። እኔ ስሜ በላይ ይባላለሁ። እሺ በላይ ያደኩት ክፍለ ሀገር እና ታሪኩ ሲጀምር በጣም ትንሽ ማለት የሚከብዳል፣ ግን ያው እስቲ በላይ ይማርበታል ብዬ ስለማስብ ያው ታሪኬን ላካፍላችሁ መጥቻለሁ። እስቲ በላይ አስተዳደጉ ምን ይመስላል? ልጅነቱን እናስታውስ። በላይ በክፍለ ሀገር ነው ያደገው። በጣም ዝቅተኛ ማህበረሰብ ከገበሬዎች ነው የተፈጠረው። እናትና አባቴ ሲጋቡ ትንሽ አባቴ ትንሽ እሷ ትንሽ ከተለቅ ታች ግን እሱ ግን ትንሽ የልጅነት እንትን አለውና ኦኬ በድካምና እና ታናናሾች አሉኝ። ከነሱ ጋር ነው ያደግኩት እና አስተዳደጋችን ትንሽ የድህነት ጫን ያለው ነውና በጣም ትንሽ አስቸጋሪ ነው። እድገትን ያሳደግ ነው። ከዛ በኋላ እኛ ከተፈጠርን በኋላ የኔ ታናናሾች አሉ። እኔ የመጀመሪያ ልጅ ነኝ። ከዛ በኋላ እነሱ እየለፉ እየደከሙ እያሳደጉን ነበረ እና በወቅቱ አንድ ወቅት እናታችን ታመመች። እናታችን ታማ ብዙ እንትን ነበረ። እኔም እየተማርኩ ነበረ፣ ግን መማር አልቻልኩም በመሀልና ያው ግዴታ እሷን መንከባከብ ግድ ስለነበረብኝ አባቴን ማገዝ ግዴታ የመጀመሪያ ልጅ ስለሆንኩኝ ግድ ስለሆነ ያው እሱን ለማገዝ ብዙ መስዋዕትነት ከፍያለሁ እኔ በልጅነቴ። ግን እግዚአብሔር አልፈቀደም ሆነና ያው እናቴም አረፈች። ከዛ በኋላ በቃ ያለው ጫና ወዴት አመራ? ወደ እኔና ወደ አባቴ ሆነ ማለት ነው። ከዛ በኋላ ልጆቹን ነው እንግዲህ ልጆቹ ከኔ ታናሾች አሉ፣ እነሱን ማሳደግ አለ። ከዛ ትምህርቴን ማቋረጥኩኝ። የተለያየ ስራዎችን እየሰራሁኝ እዛ አካባቢ የተገኘውን ስራ ምንድነው ያው እንግዲህ የክፍለ ሀገር ስራ ታውቀዋለህ፣ ገጠር አካባቢ የሚሰራ ስራ ያው አጋዥ ምንም እየሆንክ ጉልጓሎ ምንም እየሰራ እነሱ እየደገፍኩኝ እነሱ እያስተማርኩኝ እያሳደግን እና አባቴ ደግሞ ኩያሞች ነን። ያው ብዙም ያው ማለትም እድሜው እንትን ነው፣ ልዩነት ያለው አይመስልም። ብዙ ልዩነት ያለው አይመስልም ከእኔ ጋር እና ያው በልጅነታቸው የወለዱኝ ማለት ነው እኔ። ኦኬ። ከዛ በኋላ እነሱን ለማሳደግ ብዙ መከራ እና እንትን አየን። ከዛ በኋላ ነገሮች ሁሉ ያላምን ሲሉ እኔ ትምህርቴን አቋረጥኩኝ። በቃ አንደኛ አማራጭ ምንድነው ወታደር ቤት ምልመላ ምናምን ማለት ነው ጓደኞቼ። እንግዲህ ከዚህ በኋላ ልጆቹም እያደጉ ነው፣ እንግዲህ እሱን ከቻሉ ወጣ ብዬ እኔም ወታደር ቤት ገባሁ። ከዛ ወታደር ህይወት እንግዲህ እንደምታውቀው ነው። ማሰልጠኛ ገባን። ማሰልጠኛ ገብተን ሁሉ ነገር ተመረቅን። ከዛ በኋላ ወደ ያው እንትን አለ ምንድነው ትመደባለህ፣ በየእንትኑ የምትመደበው። እኔም እዛ አንድ ሀገር ተመደብኩኝ። ከዛ በኋላ የወታደር ህይወት ጀመረ ማለት ነው። ምን ይመስል ነበር? እስቲ የስልጠና ህይወትህንም እንደው እስቲ ብታጫውት። ስልጠናው ቻሌንጅ አለ። ያው ወታደር ቤት ሲባል እንደምትሰማው ወታደር ቤት ሲባል በጣም ከባድ ነው። ብዙ ቻሌንጆች አሉት። ብዙ የምታሳልፈው ቻሌንጆች አሉ። ቻሌንጆቹ የተለያየ ስፖርቶች ሰራለ። በቃ በጣም በውጣ ወረድ የተፈተነ ነው። በጣም ተፈትነ ነው
ወደዛኛው ወደ የሚቀጥለው ምዕራፍ የምትሻገረውና ያንን ምዕራፍ ለማሻገር በጣም ትንሽ ቻሌንጅ ነበር። ያንን ቻሌንጅ ለምንም ብዬ ያለፍኩኝ እኔ። ከዛ በኋላ ያው ወደ ምድብ ነው የምትመደበው፣ ወደ ተለያየ ክፍለ ሀገር ነው የምትበተነው። ያው ተመረኩኝ። ከተመረኩኝ በኋላ እኔም ተመደኩኝ ማለት ነው። ከዛ በኋላ ያው ምን አይነት ስሜት ነበረው ግን ማለት ያንን የስልጠናን ህይወት ጨርሰ ተመረቀ የወታደር ልብስ ለብሰ ታጥቀ ለስራ ስትሰማራ ምን አይነት ስሜት ነበረው? ደስ የሚል ስሜት አለው እኮ አገርን ድንበር መጠበቅ የሚያክል ነገር የለም። እኔ በጣም ደስተኛ ነበርኩኝ በወቅቱ ብዙ ነገር ነው የተማርኩት ወታደር ቤት ማለት ነው። እሺ አገር ዳር በመጠበቅ አንተ መስዋዕት በምከፍለው ነገር ነው እዚህ ስንት ሰዎች የሚኖሩት ማለት ነው። ያ ደስተኛ ያደርጋል። ባንዲራውን ስታደርገው ስትለው የሀገር ስሜትና የተለያየ ነገሮች ሲያጋጥሙ ውስጥ የሚሰማው ስሜት የተለየ ነው። በጣም ደስ የሚል በጣም በቃ ወኔ ነው የሚነሳሳውና እኔ የተመረቁን ያለኝ ስሜት በጣም ከፍተኛ ነበር። በጣም ደስተኛ ነበርኩኝ። ከዛ በኋላ ነው በቃ ወደ ተለያየ እዛው ካምፕ እንደጨረስክ ትበተናለህ። ወደ ተለያየ ኮር ነው የምትበተነው። እኔም አንዱ ሀገር ተላኩኝ። እዛ ኮር ውስጥ እያገለገልኩ ቀጠልኩ። እሺ ከዛ በኋላ በሆነ ቀጠም እንደዚህ ያው ወታደር ቤት ታውቃለህ፣ አንዳንዴ ያው አንድ ነገር የምታገኛቸው ነገሮች ክፍተቶች በጣም ትንሽ ጥቂቶች ናቸውና በዛ ጥቂቶች አለፍ እየወጣን እንትን እያልን ምን እያልን እየጠፋንም ምንም እያልን አንዳንዴ መጠጥ ቤት ምንም አንዳንድ ነገሮችን እናደርግ ነበረ እና በወቅቱ ባላሰብኩት አጋጣሚ እንደዚህ ጠፍተን ማታ ላይ እየተዝናና ጓደኞቼ ጋር አንድ ልጅ አየኋት። ተናጋሪ ነች እና እሷን በማያት ጊዜ በጣም በቃ ድንግጥ ያልኩትና የሆነ ውስጥ በቃ የአንድ ሶስት የምደነግጠው ነገር የለም። ድንግጥ አልኩኝና እቺ ልጅማ ከኔ ጋር እስቲ ቆይ ማውራት አለብኝ እቺ ልጅ ምናምን ብዬ የመጀመሪያ ቀን አየኋት። አይቼ እንዳላየሁኝ ቀጣይ ግን እንደሰመጣ ግን ያለውን ነገር አወራኋት። እሷ እኛ እዛ ሚንስ ቤት ነበር የምትሰራው እና እዛ ስራ ሚንስ ምናምን ታዘጋጅ ነበረች እና እዛ ካምፕ አካባቢ ከዛ በኋላ እሷ ቤት እየጠጣን በቃ ያለውን ነገር አውሯት እንደወደድኳት አንዳንድ ነገር በቃ ካየኋት ጀምሮ በጣም እንዳፈቀርኳት ከኔ ጋር መኖር ከቻለች እንድትኖር ጓደኛዬ እንድትሆን ብዙ ነገር አስረዳኋት ማለት ነው። እሷን ቆይ ላስብበት ላስብበት ያው ሴቶች ባህሪ ታውቀዋለህ ላስብበት እስቲ ቆይ የእናንተ ወታደር ቤት እኮ ከባድ ነው ምናምን አለች። ነገ ጥለኝስ ብትሄድ ነገ እኮ ከዚህ ኮድ ልትሄድ ትችላለህ ምናምን ስትለኝ ችግር የለም በቃ እኔ በሄድኩበት ቦታ ይዤሽ እሄዳለሁ ችግር የለውም አንቺ ብቻ ራስሽን አሳምኚ አንቺ ፈቃደኛ ከሆንሽ እኔ በቃ ሁሉን ነገር እንደሚሆን አደርጋለሁ ምናምን አልኳት። ከዛ በኋላ በስተኛ ቀር ፈቃደኛ ሆነች። ከዛ በኋላ ከሷ ጋር ጀመርም አንድ ጓደኝነት። ከዛ በኋላ እሷን እንደምን ሰው ከዛ በኋላ እዛው አካባቢ ወጣ ከካምፕ ተከራይታ እንድትኖር የፈለጉት ተጀመረ ማለት ነው። ስላት ከዛ ወጥቼስ እንዴት ሆናለሁ አንተ ብትለኝ ስትሄድ ምናምን ስትላት ችግር የለም እንውጣና ከዛ በኋላ እኔ ወደምቀየርበት ደግሞ ስሄድ ይዤሽ እሄዳለሁ ምናምን አልኳት ማለት ነው። ከዛ በኋላ ወጣች። እዛ አካባቢ ካምፕ አካባቢ ተከራይተን አስቀመጥኳት። ከዛ በኋላ በቃ መኖር ጀመረ ከሷ ጋር ማለት ነው። ያው እኔም እንትን ስለሆነ እየመጣሁ እንትን አለው ግዳጅ ሲሆን ግዳጅን እየፈጸምኩኝ የተለያየ እንትን እያልኩኝ መኖር ጀመርን ከሷ ጋር ማለት ነው። እሺ እና ከዛ በቃ ያለው ምንድነው በቃ እሷን ከዛ አካባቢ አውቶ ካምፕ አካባቢ ወደ ተዛች ቀረባባች አካባቢ ተከራይቼ አስቀመጥኳት። እኔ በተለያየ ቀን እየሄድኩኝ አያታለሁ። ግዳጅ ሲሆን ግዳጅ ነው። ግዳጅ በማለበት ሰዓት ረፍት በመሳት ሹልክ እያልኩኝ ሄድኩኝ ከሷ ጋር ማለት ያለውን ነገር ቀጠልን። በቃ ህይወት ቀጠለ ማለት ነው ከሷ ጋር ያለው ነገር። ከዛ በኋላ በቃ እንደዛ እየኖርን እያለ ያው ወታደርነና ግዳጅ ይመጣል። ከአንድ ቦታ ወደ አንድ ቦታ በየቀኑ ነው በየጊዜው የምትንቀሳቀሰው። ዛሬ እዚህ ከተማ ከሆንክ ነገ ከነገ ወዲያ ከሁለት ቀን ከሶስት ቀን በኋላ ሌላ ከተማ ልትሄድ ትችላለህ እና የተለያየ ነው እንትኑ እና የወታደር ቤት ህይወት አስቸጋሪ ነው። ስለዚህ ምን ትመጣልን ስምሪት መጣ በቃ ከኤኮር ይነሳ ከዚህ አካባቢ ተብሎ ወደ ተለያየ ቦታ ደግሞ አነሱኝ ማለት ነው። እሺ ከዛ በኋላ እዛም አነሱኝ ቦታ እሷን እዛው እንዳስቀመጥኳት ነው። ከዛ በኋላ እንገናኛለን ከሷ ጋር በስልክ ምናምን ያለውን ነገር እነግራታለሁ።
ተመልሼ እዛው አካባቢ መመለስ አይቀርም ቆይ ትንሽ ታገሽኝ ጠብቅኝ ያልኩኝ ከሷ ጋር በቃ ብዙ ነገር ትላታለሁ ያው እንዳትል ማለት ነው ያግባባው ምን ያልኩኝ የተወሰነ ከተማ ላይ ደግሞ ትንሽ ቆየሁኝ ከዛ በኋላ እዛም ብዙም አልቆየሁም ከዛም በእንደዚሁ ትንሽ ጋር ደግሞ ሌላ ለውጥ ሌላ ቦታ መነሳት አለባቸው እነዚህ እናንተ ተብለን ተመልሰን ደግሞ ስንሄድ ከኔ በፊት ካደኩበት ከኖርኩበት ከቤተሰቦቼ ቦታ በትንሽ ኪሎ ሜትር የተለየ ቦታ እንትን ቦታ ላይ ደረሰኝ ማለት ነው ኦኬ ወደዛ አካባቢ ተመደብኩ ማለት ነው ከዛ በኋላ እዛ አካባቢ እንደተመደብኩኝ ከዛ በኋላ የመጣልኝ ምንድነው በቃ አሁን ጥሩ አጋጣሚ ነው በቃ እኔ እጄ በዛው ቤተሰቦቼንም ያለው አባቴም ያለበት ወንድሞቼም ያሉበት ሁኔታ ያለው ምናምን በሚል ቆይ ምናምን ብዬ አስፈቅጄ የሆነ ሳለ ትንሽ ከቤት ሰዎች ሄድኩኝ ማለት ነው ቤተሰብ ጋር ሲሄድ አባቴም ደህና ነው ያው እንደነበረ ነው ምንም ያው በፊት እንዳልኩ ነው ያው እሱ ወጣት ቀሎጭ እንደዛ ነው ወንድሞቼም አድገው ምናምን እግዚአብሔር ይመስገን ዩኒቨርሲቲ ምናምን ገብተዋል ከዛ በኋላ እሱም ብቻውን ነው ግቢ ትልቅ ግቢ ነው እዛ ግቢ የሚኖረው ከዛ በኋላ ሳስበው ለምንድን ነው ቆይ እቺ ልጅ ጻንት ከምትቀመጥ ቆይኛ ግቢ ይሁሉ ቦታ እያለ ለምን እዚህ አላመጣትም ኦኬ ወደ ተወለድክበት ስፍራ ስለተጠጋሁኝ ያው አባቴ የኛ ግቢ በጣም ትልቅ ግቢ ነው እና ብዙ ሰው የሚኖርበት ብዙ ሰው መኖር የሚችልበት ግቢ ነውና ሲሄድ አባቴም ደህና ነው ገና ወጣት ነው ወንድሞቼም የሉም ወደ ዩኒቨርሲቲ ወደ ምንም ወደ ስራም አድገው እግዚአብሔር ይመስገን እንትን ብለዋል ከዛ በኋላ ነው ያለኛማ አንድ ነገር ጭንቅላት ውስጥ የመጣው ሀሳብ ምንድነው እቺ ልጅ ከዛ አካባቢ አንስቼ ብትመጣ እዚህ ከአባቴ ጋር ብትሆን አንዳንድ ነገርም ትረዳዋለች እንደ ቤተሰብ ትኖራለች በሚል ሀሳብ ማለት ነው ይሄን ነገር ለሷ ማከርኳት ማለት ነው እሷም ብዙም እንትን አለችም ደስተኛ ነበረች እሱማ ጥሩ ሀሳብ ነው ቤተሰብ ካለ ማዛ አካባቢ ብዙ ማድረግ ሆነ ለኔም ጥሩ ነው ለአንተም ጥሩ ነው ቶሎ እንገናኛለን ምናምን ብላ እሷም ተስማማች ካለችበት ቦታ አምጥቼ አባቴ ጋር አስገባኋት ማለት ነው እሺ በዛ አባቴ ጋር አስገባኋት ከዛ በኋላ የሚያው ግዳጅ ምናምን ስለሆነ ብዙ ጊዜም አልገኝም እመጣለሁ ካምፕ ሆናለሁ ስራዬን እሰራለሁ ምን እያልኩኝ በቃ የተለያየ ነገር እንትን እያልኩኝ እየተመላለስኩኝ እሷን አያት ነበር በወቅቱ ማለት ነው ከዛ በኋላ አባቴ በቃ እዛ ግቢ ምን ስመጣ ምን ስል አገኘዋለሁና ከዛ በኋላ አባቴም በጣም በባየው ነገር በጣም ደስተኛ ነበር በጣም ደስ አለው በቃ መከታ ከጎኔ ሰው አመጣልኝ ምናምን ብሎ በቃ በጣም ይመርቀኝ ነበር በጣም ደስተኛ ነበር በቃ በጣም ደስ አለ እንደዛ ጊዜ ደስ ብሎት ያውቃል ከዛ በኋላ በቃ ባህሪው ጥሩ ነው እሷም ጥቂት አራስ በጣም ጥሩ አባት ነው ያሉ ሁሌ ጊዜ ከጎኔ አይጠፋም ምን ያስፈልግሻል ምንድነው ይመጣል ነገ ይመጣል ነገ ከነገ ወዲያ ይመጣል እያለኝ በቃ ብዙ ነው የሚያጽናኑኝ ምናምን እያለች ትነግረኛለች እሷ አይ ጥሩ ከታግኝተሻል በቃ እኔ ምትክ ነው በቃ አንቺም ደግሞ እንዳታስቀይም ምናምን ብያኩኝ ብዙ ነገር መከታተል ለሷ ከዛ በኋላ እኔም ስራዬን እየሰራሁኝ አንድ አልፎ እየመጣሁ ያው ማየው ነገር ጥሩ ነበር አባቴ ጋር ጥሩ ነገር ያለው ከሰው ጋር ያላችሁ ኮንታክት ምናምን ጥሩ ነበር ከዛ ግን የቆየው በመጣ ሰዓት ግን ከተወሰነ በኋላ ግን እኔ በመጣ ሰዓት እሱ ደስተኛ መሆን ፊቱን ሳይው ደስተኛ አይደለም ብዙ ጊዜ ደስታ አይለው ምን አስቀይሞ አይሆን እቺ ልጅ ምናምን ያልኩኝ እሷም እንደናስቀይምሽ ነገር አለ ወይ ተናገርሽ ነገር አለ እንዴ አባቴ ምናምን ስላት ምንም አለኛ ሰላም ምናምን አለች ግን እሱ ደስተኛ አይደለም በቃ እኔ ስመጣ ምናምን በቃ እንደ ድሮ አይደለም በቃ ይቆጣል ምናምን ይበሳጫል ብዙ ነገር ነው በቃ እንትን የሚለው ከዛ በኋላ እንዴ ነገር ምንድነው ወዴት እየሄደ ነው ምናምን ብዬ እሷም በቃ ነፍሰ ጡር ስለነበረች እሷን ማስጨነቅ አልፈለኩም በቃ እንዳልሰማ እየሆንኩኝ ብዙ ነገር እያሳለፍኩኝ በቃ የሚለውን እየሰማሁ ዝም ብዬ መመላለስ ጀመረ ስመጣም እንትላለሁ ምን አለው እሷም እየገፋ ሄደ እንትማ ምን አለ ከዛ በኋላ በቃ በመመላለስበት ሰዓት በአጠቃላይ እሱ በቃ ምንም ደስተኛ አይደለምና ይሄ ሰውዬ ምን ነው ያልኩኝ ከራሴ ጋር ሙግት በቃ ውስጤ ብዙ ነገር ቀንተልኝ ነበር ይመላለሳል ምን ቆይ ለምንድን ነው ማለት አሁን አንተ ሳትመጣ ሰላም መሆናቸውን ትነግርሃለች አዎ ሰላም ነን ትለኛለች አዎ ችግሩ ካንተ ጋር ነው ማለት ነው አንተና እሱ መሀል የተፈጠረስ ነገር ካለ እኔ ጋር ምንም የተፈጠረ ነገር የለም እንዳልኩ እኮ ነው ከዚህ ቤት ላይ ካመጣው ሰዓት ጀምሮ እሱ በጣም ደስተኛ ነበር ከዛ በኋላ ነው እየቆየ
እየቆየ በመጣ ሰዓት ነው እሱ ጸባዩ እየተቀየረ እኔ መጣት ደስተኛ አይደለም። ስመጣ ቤት የነበረው ጥሩ ይወጣል ምናምን በቃ ደስ አይለውም። እኔ ሲያየኝ በቃ ፊቱን ይዞርብኛል። በቃ ይበሳጫል፣ ይናገረኛል፣ ብዙ ነገር ነው የሚለኝና ይሄ ነገር ምንድነው? ምን ተከስቶ ነው? ምን አጠፋው ብዬ ከራሴ ጋር ብዙ ሙግት ያስኩኝ። ከዚህ በፊት ያስቀየምኩት ነገር አለ? እኔ ከዚህ በፊት ያስቀየምኩት ነገር የለም። ስመጣ ደስተኛ ነበር፣ በደስታ ላይ ተቀበለኝ። አሁን ምን አስበው ነው እንደዚህ ሆነው ምናምን ብዬ ብዙ ነገር አስቡኝ። በራሴ ጋር ስማገጥ ምንም ሊመጣልኝ አልቻለም። ምን ያጠፋው ጥፋት የለማ። ከዛ በኋላ እኔም እድገት ምንም እያገኘሁ መጣሁኝ። ከዛ በኋላ እዛው አካባቢ የመሆን እድሉ ተመቻቸ ማለት ነው። አሁን ከሀገር ሀገር መሄድ ቀረ ማለት ነው። ያው እዛው የእድገት ምናምን አገኘው እዛው ቀረው። ከዛ በኋላ ግን ቤት እሷም ነፍሰ ጡር ነች፣ እዛም ወለደች ምን አለች። ከዛ በኋላ ስመጣ ምንም የማየው ነገር ጥሩ አይደለም። በቃ በአጠቃላይ የማየው ነገር ምንም እኔ ደስ እያለኝ አልመጣም። የእሱ ነገር ደስ እያለኝ አልመጣም። ከዛ በኋላ ቢቸግረኝ እሷን መጠየቅ ጀመርኩኝ። እሷን እየገባሁ ምንድን ነው ይህ ሰው እያደረግሽው ነገር አለ ወይ? ምንድን እያደረግሽው ነው? ለምንድን ነው እኔ ስመጣ ደስ አይለውም? ምንድን የተቀየመ ነገር ወይ? የተጠራጠርከው ነገር አለ ነው አንተ? አንዳንድ ነገሮች እየሰማሁ ነበር እኔ ማለትም ጭምጭምታ ነገሮች ማለት ነው። ጭምጭምታ ነገርና የእሱ ሁኔታ ደግሞ ያስጠረጥረዋል። የምጠረጥረው ነገር አለ የለም ማለት ይሄ ነገር እኔ ስመጣ ደስ አይለውም። እሷ አስጠይቃት እሷ ደስተኛ ነው ትለኛለች። ይሄ ነገር የሆነ ጭንቅላቴ ውስጥ የሆነ ነገር መጣ ማለት ነው። ጥርጣሬ ነገር መጣ። ይሄ ነገር ምንድን ነው ምናምን ብዬ ከነዚህ ጋር ሙግት ያስኩኝ ማለት ነው። ከዛና በሆነ ወቅት ላይ እሷ ገብቼ እንደዚህ አባዬ ምንድን ነው ምን አድርገሽ ነው ምናምን ብዬ እሷ ስመጣ ምንም አላደረኩትም እሱ እኮ ምንም አላደረገው ታዲያ ለምን እንደሆነ ስመጣ እንደዚህ የሚሆነው ምናምን አልኳት። አይ እሱን እንጃ ጠይቀው እሱ ምናምን አለች። እሱን ጠይቀው እሱም አይ በቃ ያው ነው መልሱ። በቃ አንድና አንድ በቃ አንተ ማየት አልፈልግም ምናምን ነው የሚለኝ እንዲሁ ካፎቶ ዘሚን እንደዚህ አንተ ማየት አልፈልግም እንደውም በቃ ባትመጣብኝ ምናምን ይለኛል። እንዴ እሷን ልጄን ጥዬ የት ነው የምሄደው? መጀመሪያ እኮ ስመጣ እኮ ደስተኛ ነበር ካልን እንዴ አሁን ምን አዲስ ነገር ተፈጥሮ ነው እንደዚህ የምትለኝ? እኔ እኮ የስራው ባህሪ ነው እንጂ እኮ እዚህ መቀመጥ አቅቶኝ አይደለም። ስለዚህ አንተ ደግሞ አባቴ ነህ። አባት ማለት ደግሞ ያው የኔ አባት እስከሆነ ድረስ ባለቤቴ ደግሞ አንተ ልጅ እንደ ልጅ እንድትያት ብዬ ከጎና ያልኩት እኮ ለዚህ ነበር ምናምን ስለው እሱ በቃ ምን አወራለት ሁሉ በቃ አይጠማውም። በቃ ምንም የምናገረው ነገር አይጠማውም። አወራለት ነገር አይጠማውም። በቃ ብዙ ነገር እንትን አለ። ከዛ በኋላ እኔ ጥርጣሬ በጣም እየሰፋ መጣ ማለት ነው። ጥርጣሬ እየሰፋ መጣ። ከዛ በኋላ በሆነ ወቅት ላይ ስመጣ እቤት ቁጭ ብሏል። ምግብ ምናምን ቀርቧል ምናምን እየበላ ወሽ በቃ አባቴ በጣም ደስ በቃ አይ አሁንማ ጥሩ ሆነ በቃ ደስተኛ ነው ማለት ነው ምናምን ብዬ እንትን ስል ከዛ በኋላ መላ ምናምን ጥሩ ወጣሁ ነው። ከዛ በኋላ ምንድን ነው ነገር ምናምን አልኳት። እሷን እንደውም መተዋት ሁሉ ማለት ብዬ ምንድን ነው የሰውዬ ምን ሆኖ ነው እንደዚህ የሚሆነው? እኔ እንደውም በቃ ወደ ራሱ የተመለሰ መስሎኝ ነበር። ችግር አለ እንዴ ምናምን ሰዓት አለ ምንም ችግር የለም። እንደገባ መታሃት አንተ? አይ እንደገባማ አልመታኋትም። እሱ ከወጣ በኋላ ነው የመታኋት። እሱ ከወጣ በኋላ ነው አናገሪያት እንትን ስትለኝ መልሷ ጥሩ አልነበረ መታኋት። ከዛ በኋላ ስላት አረ እንደ ድሮ ነው እሱ ምንም እንዴ እንደ ድሮማ ቢሆንማ እንደዚህ አይሆንም ነበር። እንደውም ተመለሰ ብዬ ነበረ። ግን እሱ ተመልሶ ያው ነው አንድ የሆነ ነገር ግን አለ ምናምን ስላት አረ ምንም የለም እኔ ምንም አውቀው ነገር የለም ምንም ሰው በጣም ሽንጥጥ አደረገችኝ ማለት ነው። ከዛ በኋላ በቃ በጣም እንትን ብዬ ተናድጄ እኔም ጥያት ወጣሁ። ከዛ በኋላ በስንት ጊዜው ደግሞ አንዴ ስመለስ ጠዋት በሌሊት ከቤት ሲወጣ አየሁት። ከአንተ ቤት? ከእኔ ቤት ማለት ነው። ከዛ በጣም ድንግጥ አልኩኝና ቆሜ እንዳላየሁ ሆንኩኝ። እሱ ቀስ ብሎ ወጥቶ ሲወጣ አየሁት ማለት ነው። አሁንም ገብቼ ስጠይቃት እሷ ምንም እንዳልተፈጠረ ነው የምታወራኝ። እያየሁትም አረ በፍጹም ነው የምትለኝ። ከዛ በኋላ ግን በቃ ራሴ መቋጠራቸው። እሺ ምን መለሰችልህ? ልጅቷ በጣም ማማብኝ ታማ እያለቀሰች ነበር። ምን ሲገባ ልጅቷ ማለት ነው ይኸው እያለቀሰችብኝ ስታስቸግረኝ እሷን ምን ሆናችሁ ምናምን ብሎ ነው የመጣው አለች። ኧረ እባክሽ በጣም አማት እንዴ ምናምን ስላት በጣም አማት በቃ እያለቀሰች ስትል በቃ እሱ ደንግጦ ነው ሮጦ የመጣው ምናምን አለችኝ ማለት ነው።
ከዛ በኋላ ግን በቃ በማየው ነገር የሆነ ነገር ሰምቻለሁ ጭምጨፋ በማየው ነገር ደግሞ በጣም የብስ በቃ በጣም ራሴን እያመመኝ በጣም እየተረበሽኩ መጣ ማለት ነው። ግን በዛ ሰዓት ምንም አይነት ልላትም አልፈለኩም። ከዛ አንድና አንድ ያማለኝ አማራጭ ምንድነው በቃ ራሴን አረጋግቼ ወደ ገዳም ሄጄ ራሴን አረጋግቼ ከእግዚአብሔርም ብጠይቀውን ጠይቄ በዛ ሰዓት እኔ አባቴ ላይም እሷ ላይም ምንም አይነት ነገር ማድረግ አልፈለኩም። ምንድነው ያ ነገር እንትን ያለኝ ምንድነው በቃ በማየው ነገር በጣም ተናድጃለሁ። ግን ይሄ ነገር ይሆናል ብዬ በፍጹም አልገመትኩም። ለምን እሷ ያለችኝ ነገር ልጁ እያለቀሰች ነው አሳማኝ ነገር ሆነብኝ ለእኔም ማለት ነው። እና እዛ የምሰማው ነገር አለ ብያለሁ ጭምጭምታና እዛ በኋላ ቆይ እስኪ ነገር ከመወሰኔ በፊት ለምን ራሴን አረጋጋ ምናምን ብዬ ወደ ገዳም ሄድኩኝ ማለት ነው። ከዛ ገዳም ሄድኩኝ የራሴን እንትን አልኩኝ ራሴን አረጋግቼ ምን ብዬ ከዛ በኋላ ተመልሼ መጣሁ ማለት ነው። እዛው ከመስሪያ ቤት ፍቃድ ነው ወስጄ ሄድኩት። ተመልሼ ወደ ስራ የገባው ራሴን ተረጋጋሁ ማለት ትንሽ ቢሆን ተረጋጋሁ። ከዛ በኋላ ሲሄድም አሁን ስመለስም ምን ስልም ያው አባቴ ባህሪ እንደነበረ ነው። ምንም ለውጥ የለውም። ያው ነው ባህሪው ምንም የተቀየረው ነገር የለም። እንደውም እየባሰበት ነው የመጣው። ከዛ በኋላ ግን በቃ በጣም በቃ ከራሴ ጋር በቃ አሁንም እንዳልኩ ነው በቃ በጣም ሙግት ያዝኩኝ። በቃ በጣም በቃ ውስጤ በጣም እንትን እያለ ነው የተናደድኩ ነው። እነዚህ ሰዎች የሚያወሩኝ ነገር እውነት ነው እንዴ? በቃ ምንድነው ይሄ ነገር ምንድነው የተፈጠረ ያለው ምናምን ብዬ ከራሴ ጋር በጣም በቃ ተወዛገብኩ ማለት ነው። ከዛ በኋላ በቃ ያለኝ አማራጭ ምንድነው በቃ እነዚህ ሰዎች አንድ ቀን እንደምንም ብሎ ያለው ነገር በቃ ማየት ነው ያለብኝ ብዬ በጣም በቃ ከራሴ ጋር ወሰንኩ ማለት ነው። ከዛ በኋላ ግን በቃ እንትን ያደረኩትኝ ሌሊት አካባቢ እኔ ከስራ ወጥቼ መጣሁ ማለት ነው። ከዛ በኋላ በቃ እንትን ብዬ በር ኳኩቼ ስገባ ያየሁት ነገር በጣም ያሳዝናል። ምን አየህ? ማንን አየህ? ቤት ውስጥ አባቴን ነው ያየሁት። አባቴን ከሷ ጋር ነው ያየኋቸው። ለካ ያለው ነገር እስከዛሬ የምሰማው ነገር እውነት ነው እንዳልኩኝ በጣም አዘንኩኝ። ከዛ በኋላ ግን በቃ የማደርገውን ነገር አላውቅም ነበር። ብዙ ነገር ነበር በቃ ከዛ በኋላ በቃ ያ ውሳኔ በጣም ከባድ ነበር። ከዛ በቃ ቼሌ መሳሪያ ነበረ። በቃ ያለኝ አማራጭ አንድና አንድ ነበር። በቃ በያዝኩት መሳሪያ መታሁት አባትን። አዎ። ከዛ በኋላ በቃ እጄ ለመንግስት በቃ መጀመሪያም ጥርጣሬ ስለነበረ ነው ቀጥታ ወደ ውሳኔ የገባው። አዎ በጣም እጠራጠር ነበረ። ለምን የማየው ነገር በጣም ከባድ ነገር የማየው ነበረው። ለምን አንድ ቀን ጠዋት አየሁት ብያለሁ። የዛን ጊዜ ሳይሆን እሷ ልጇ አለቀሳለች። ያም ትልቅ መረጃ ነበረኝ። ግን ተደጋጋሚም ደግሞ እዛ አካባቢ የሚወራው ወሬ እንትን ነበረ በቃ የሚወራው ወሬ በቃ ስለሷና ስለሱ ብቻ ነው። በቃ በጣም ነው እንትን የሚሉት በጣም ነው አብረው የሚሉት በጣም ነው እንትን የሚሉት በቃ በቃ አሁን ደግሞ የራሴን እንትን ብዬ ሳያቸው ደግሞ ትክክል ነው። እነሱ ያወሩኝ ነገርና እኔ ያየሁት ነገር አንድ አይነት ሲሆንብኝ በቃ ያለኝ አማራጭ አንድና አንድ ነበረ። በጣም ተናድጄ ስለነበረ ውስጤም በጣም ስለተበሳጨ ያም ተደራርቦ በቃ መሳሪያ ይዤ ስለነበረ መታሁት። ከዛ በኋላ እኔም በቃ በመንግስት እጄን ሰጠሁ። እኔም ወደ እስር ቤት ገባሁ ማለት ነው። ምን ያህል ጊዜ ታሰርክ? ያው የእስር ጊዜ አመክሮን ተቆጥሮ ወደ 12 ዓመት ታስሬ ወጣሁ። 12 የእስር ጊዜያቶች እንግዲህ እስቲ ምን ይመስሉ ነበር? እስር ለማንም አይመከርም። እስር በጣም ከባድ ነው። 12 ዓመት አንድ ልጅ ተወልዶ የሚያድግበት ጊዜ ነው። በጣም አስቸጋሪ ጊዜ ነበረ። የእስር ቤት ህይወት ለማንም ምን ያልመኝ በበኩሌ በወቅቱም ያረኩት ነገር በጣም ጸጽቶኛል። አንደኛ ነገር ያችን እንዴት ባትኖር ኖሮ ባልፋት ጥሩ ነበር። ግን ያው ያለው ሁኔታ ነው ያስገደደኝና ስለዚህ የእስር ሁኔታ ለማንም አልመክርም። እስር በጣም ከባድ ነው።
እንጂ በቃ አባት ከገዛ ባለቤት ጋር እንደሚማግጥበት እርግጠኛ ሆናል? አዎ ባየሁት ነገር እርግጠኛ ነኝ። ከዛ በኋላ እሷንም ተደጋጋሚ እንትን ብዬ እንዲወጡ ወጡ እሷም እሱ ልጆቹም እንዲወጡ ተብሎ በጣም ሙግት ላይ ነበረ። ከዛ በአካባቢ እነማን ናቸው ውጡ የሚሉት? ያው እዛው የአካባቢ ሰዎች ምናምን ናቸው። ምንድነው አባቱ ገድሎ እንዴት ልጆቹና ሚስቱ እዚህ ይኖራሉ ብሎ የሀገሬ ሰውም በጣም ደስተኛ አልነበረም። እነሱ ላይ በቃ በተቃራኒ ማለት ተጽዕኖ ይፈጥሮባቸው ነበርና ታናናሽ ወንድሞችስ? እነሱም ናቸው እኮ እነሱም አባታችንን ገድለው እኮ እነሱም አሉ እኮ እነሱም አባታችንን ገድሎ ነው የሚሉት። አባታችንን ገድሎ ለምንድነው ሚስትና ልጅ እዚህ የሚቀመጡት እያሉ በጣም ያስቸግሯቸው ነበረ። እና ከባድ ጊዜ ነው ያሳለፉት እነሱ ራሱ ማለት ነው። ከዛ በኋላ በቃ እኔ እንኳን እስከምወጣ ይቀመጡ ተብሎ እዛው ተቀመጡ ማለት ነው። ከዛ በኋላ እኔም ስሬን ጨርሼ ወጣሁኝ። ያው ከወጣሁ በኋላ ግን ወደ ጭንቅላቴ ውስጥ የሚመላለስ ነገር ነበርና ያን ጥያቄ መልስ ማግኘት ነበረብኝ። ለምን እኔ እሷ ያዛ ጊዜ እጅ ከፍንጅ አስኳት ከሱ ጋር ሆነ። ስለዚህ ጥርጣሬ በጣም ሰፋ ማለት ነው። ስለዚህ እነዚህ ልጆች የማን ናቸው የሚለውን ማወቅ ፈለኩኝ ማለት ነው። ከዛ በኋላ ያለው አንድና አንድ አማራጭ ምንድነው ዲኤንኤ የሚባል ነገር አለ። የማን ልጆች እንደሆነ ማወቅ አለብኝ። እሷስ ምንድነው ምላሿ? አንተ በእንደዚህ አይነት ውሳኔ ውስጥ እንድትሄድ ያደረገው ሁኔታው ነው? እሷማ እንደዛ ነው በቃ ምላሿማ የኔ ልጆች መሆናቸውን ነው የምትናገረው እሷ። ግን ያው ግዴታ ያ ነገር መልስ ማግኘት ስለነበረበት ግዴታ መልስ ማግኘት አለብኝ ብዬ እኔ ደግሞ ወሰንኩኝ ማለት ነው። ከእስር በኋላ ነው ይሄን ነገሮች ያደረከው? ከእስር በኋላ ማለት ነው። ከዛ በኋላ ግን በቃ ያለው አንድና አንድ አማራጭ ዲኤንኤ ነው። ዲኤንኤ ሲታይ ነገሩ ተገላቢጦሽ ሆኖ ተገኘ። እኔ ያሰብኩት ነገር በሙሉ እውነት እየሆነ መጣ ማለት ነው። ማለት ልጆቹ የእሱ ልጆች ናቸው፣ የኔ ወንድሞች ናቸው ማለት ነው። የአባት ልጅ ወንድሞች ናቸው ማለት ነው? አዎ ያ ሆኖ ተገኘ ማለት ነው። ልጆቼ ብለህ ያሳደጋቸው? አዎ። እና እኔ የተጠራጠርኩት ነገር በአጠቃላይ እውነት ሆኖ ተገኘ ማለት ነው። በጣም ያሳዝናል። እና ከባድ ጊዜ ነበር ለእኔ። ከዛ በኋላ ያለው ጊዜ በጣም ከባድ ጊዜ ነበር። ከዛ በኋላ ራሴን አላውቀውም፣ ማድረገው ነገር አላውቅም። በቃ አይምሮዬም ጥሩ አልነበረም። አስቸጋሪ ጊዜ ነው እያሳለፍኩ ያለሁት ነው። በጣም ከባድ ይሄን ያክል ያመንካት ባለቤት እንግዲህ ወይ እሷ አስገድዷት ይሆናል። ሁለቱም ልጆች የአባት ናቸው ነው? አዎ። እሺ እንዴት ሊሆን ቻለ? ማለት የመጀመሪያው ልጅ እንዴት ሊፈጠር ቻለ? ሁለተኛው ነው እሺ ከጊዜ አንፃር ከነበሩት አንተም ስትነግረኝ የነበሩት መራራቅ እና ብዙ ነገሮች ስለነበሩ የመጀመሪያው እንዴት ሊሆን ቻለ? መራራቅ ነበር። አይዛን ጊዜም እኮ እሷ እዚህ ሲገባ እኮ አንተን ፊት መንሳት የጀመረው ላይክ ከመጀመሪያው ልጅ ጊዜ ጀምሮ ነው? አዎ እንዴ ከመጀመሪያው ጀምሮ እኮ ሰው የገባት ጀምሮ እኮ ያው የመጀመሪያ አካባቢ ነው እንጂ ደስተኛ የነበረው እኮ እንጂ ከዛ በኋላ እኮ ደስተኛ ነበር። ስለዚህ እዛ ቤት ከገባች ጊዜ ጀምሮ እሷና እሱ ግንኙነት ነበራቸው። በቃ አሁን የተረዳሁት ከሆነ እንደዛ ነው ማለት ነው። የተረዳሁት እሱን ነው። ወንድሞችስ ምን አሉ? ይሄን በሚሰሙበት ሰዓት ኦልሬዲ እዛ ጋር ላላችሁ ሰዎች በሙሉ ያው ሟች አባታችሁ መሆኑ ግልጽ ነው። አዎ እነሱ ያው አዘኑ። ያው እውነቱን ተረዱት። አሁን እውነቱን ሲያውቁት እኮ እነሱም እንትን ያሉት በጣም ያሳዝናል። በጣም ያሳዝን እንትን ነው። እኔ በዚህ ልክ አልጠብቀው ነበር ማለት ነው። ግን አንዳንዴ መንገድ አስቸጋሪ ነች፣ ከባድ ነው በጣም እና ታሪኩ በጣም ሰው እንዲማርበትም እንደሚልበትም ብዬ ነው እንትን ያልኩት። እኔ ላይ ደረሰ ማንም ላይ ባይደርስ ደስ ይለኛል። እስቲ ከዲኤንኤው በኋላ ግን የባለቤት ምላሽ ምን ነበረ? ምን አይነት ማለት የምትመልስልህ ነገር ሊኖር ይችላል ብዬ አስባለሁ። ያው እሷ በቃ የምትለው ምንድነው በቃ እሷ እንዳስገደዳት ነው እየተናገረች ያለችው። እያስፈራራት እንደሚላት ነበር እየነገረች ለእኔ ማለት ነው። በተደጋጋሚ እያስፈራራት ለአንተ ከነገርኩ ሌላ ችግር ይፈጠራል፣ ህይወቴ ይበላሻል፣ ይበጠበጣል እያለች ነበር። ግን መበጥበጡ አልቀረም። ግን ያው እሱ በጣም እንደሚያስፈራራት ነበር የነገረች።
እንጃ ነገሮች እኔ አሁን ላይ ሳይሆን የማስበው ማለት ታያላችሁ ልጆችም እንግዲህ እያደጋችሁ ስለሆነ ይህንን ፕሮግራም ማየታችሁ አይቀርም። ይህን በምታዩበት ሰዓት ለእናንተ አንድ ማስተላለፍ የምፈልገው ነገር አለ ማለት ለአንተም እንደ ጥያቄ ሆንልኝና የገደልከው ለአንተም አባት ለልጆችም አያትም ብለህ የምታስባቸው አባትም ነው በብዙ ነገር እና ይህንን ነገር ልጆች ጥያቄ አቅርቦልህ ያውቃሉ? ከተፈታ በኋላ ምላሽስ ምን ነበር? ወንድሞችስ? ያው እንደነገርኩህ እኮ ያው ከዛን ቀን በኋላ ጥሩ አልነበረም፣ አይምሮዬም ጥሩ አልነበረም። በቃ እኔ ጭንቅላቴም ጥሩ አይደለም የሚያስበው በአሁኑ ሰዓት ማለት ነው። እና ለእነሱም ብዬ ነው መለስላቸው። በቃ እውነቱን አውቀውታል፣ ግን የአባታቸው ጥፋት እንደሆነ እንዲያውቁት ነገርኳቸው። ምንም ጥፋት እንደሌለብኝ አሁን ተረድተውኛል ብዬ አስባለሁ። እስቲ ለሌሎች ሰዎች እንግዲህ ምን አይነት ምላሽ ማለት ምንስ ይማሩበታል ብለህ ታስባለህ? በአንተ ባሳለፍከው በእስር ቆይታም የነበረች እንግዲህ ቅስፈታዊ የንዴት ስሜት ብዙ ነገሮችን አሳጥቷልና እስቲ እኔ ይሄንን ተምሬበታለሁ እናንተም ብትማሩበት የምትለው ነገር ካለ? ያው እንግዲህ ሰው መማር አለበት ብለው ምንድነው ሰው ማመን በጣም ከባድ ነው በአሁኑ ሰዓት ማለት ነው። እኔ አባቴን አምኜ ነበር ባለቤቴን አስቀምጫት ሄድኩት፣ ግን አባቴ አልታመነም። እሷ ታምና ቢሆንም እሱ ግን በግዳጅም በምንም ቢሆን የፈለገውን አድርጓል ማለት ነው። በግዳጅ ነው ብለሃለች ነው? እሷ እንደዛ ነው የምትለኝ፣ እያስገደደኝ ነው የምትለው እሷ በወቅቱ ማለት ነው። ግን ያው እንደዛ ማርቆ ከሆነ አስቸጋሪ ነው። ግን ሰው በአጠቃላይ ሰው ምንድነው ሰው ማመን በጣም ከባድ ነው በአሁኑ ሰዓት ነው የምለው እኔ። ባይዘው እኔ እንደዚህ አይነት ታሪክ በአባባል ላይ እንዳለ አውቃለሁ። አባባል ላይ የሆነ እንደዚህ አይነት ታሪክ ሰምቼ ማቅ ይመስለኛል። ልጄ አባቴን አባትህን ጥራው ነው የሆነ አባባል ብቻ ሰምቼ አውቃለሁና እሺ እንግዲህ ውድ ቤተሰቦቻችን እናንተም ከዚህ የህይወት ታሪክ ውስጥ እንግዲህ ብዙ የምትማሩበት እናንተም ደግሞ ከዚህ ተምራችሁ የሚፈጠሩትን ችግሮች በምን አይነት መንገድ ሶልቭ ማድረግ እንችላለን የሚሉትን ነገሮች እንድታስተውሉ ማለት የሚፈጠሩት ነገሮች ከስሜት ሊያስወጣችሁ እንደሚችሉ ያው ወንድሜም ሲገልጸው ነበር። ነገር ግን ይሄንን አይነት ነገሮችን ሪከመንድ አናደርግም። በተቻላችሁ አቅም መንፈሳዊ ህይወታችሁ ላይ ጠንካራ ሆኑ ሴቶችም ወንዶችም ማለት እንደዚህ አይነት ነገሮችን እግዚአብሔር ካረዳን እኛ በራሳችን ኮንትሮል እናደርገው የምንችለው ነገር ስላልሆነም ማለት ነው። እና ባካችሁን ራሳችሁን እንድትጠብቁ እንድትጠነቀቁ። ቤተሰብ ደግሞ እንግዲህ ድሮ እንደምናውቀው እንደለመነው ቤተሰብ መሆኑን ያው አባትነት እምነት ይባላል እና ቤተሰብ መሆኑን አውቃችሁ አንዳንዴ የሚደረጉ የማይደረጉ የሚታሰቡ የማይታሰቡ ነገሮችን ለመለየት አንደኛ እውቀት ማለት አንደኛ መንፈሳዊ እውቀት ሊኖረን ይገባል። ሁለተኛ ደግሞ እዚህ ጋር ላይፍ ውስጥ ያለውን ከሰው ጋር ስንኖር ያሉትን ነገሮች ለይተን ብናውቅ ይሄ ለመናገር ለራሱ የቀፈፈኝ ስለሆነ ማለት ነው። እና እንደዚህ አይነት ነገሮችን ባካችሁን ተጠንቅቃችሁ የምታደርጉት ነገሮች ባይፈጠር ከተፈጠረም ደግሞ ለማስተካከል የምትሞክሩበት መንገድ ትክክለኛና ሰውኛ ባህሪ ያለበት ቢሆን ባይነኝ። ከዚህ ታሪክ እኔም ብዙ የተማርኩባቸው ነገሮች አሉ። እዚህ ጋር ለሚዲያ የማይመጥኑ ብዙ ያወራናቸው ነገሮች አሉ እና ያንን ሰምቼ ነኝ ብቻ የሰው ልጅ ምን ያህል ክፉም እንደሆነ የሰው ልጅ ምን ያህል መልካምም እንደሆነ የምናይበት ነው። ስለዚህ እባካችሁን ብዙ ነገሮችን እያያችሁ እንድትማሩበት እያደረግን ነው። እናንተም ተማሩበት። የተማራችሁበት ከዚህ ደግሞ የወሰዳችሁት እውቀት ካለ እባካችሁን በቃ ማለት ስራ ማለት ተግባር ላይ እንድታውሉ እፈልጋለሁና በእንደዚህ አይነት መንገድ እንድትተባበሩኝ ሀሳቤን እለግሳለሁ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ለወዳጅ ዘመዶቻችሁ ቻናሉን ሼር እያደረጋችሁ ከጎናችን እንድትሆኑ እፈልጋለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።